አንዳንድ ፓስተሮች ይጸልዩና በቃ ታይቶኛል ያንተ ህይወት ያለው እዛ ነው ይሏቸዋል። ያ የእውነት ሊሆን ይችላል፣ የእውነት ፓስተር ሊሆን ይችላል። በፓስተር ስም ደግሞ ከደላላ ጋር ሆነው ለማስኮብለል ያንን ስራ የሚሰሩም አሉ። ማን ነው ይሄንን? ማን ነው? ኢትዮጵያውያን ናቸው። ማን ነው ከኛ በልጦ የነሱን ድምጽ ሊሆን የሚችለው? ማን ነው? የትኛው ተቋም ነው የሚከሰሰው? እነዚህ ሰዎች እያየናቸው ቢሞቱ ማን ነው ተጠያቂ የሚሆነው? በጠቅላይ ሚኒስቴር የሚመራ ታስክ ፎርስ አለ መሰለኝ፣ ግብረ ኃይል። እሱ ግብረ ኃይል በዋናነት ቅድም እንዳልኩት ነው፣ በዋናነት ትኩረቱ የደላሎችን ሰንሰለት መበጣጠስ ነው የሚለው። ያንን በጣጥስ ደግሞ አይሆንም። እጅግ በጣም ከባዱ ነገር ደግሞ ሴት ሆኖ መሰደድን ነው። ሴቶቹ በድንበር አሻጋሪዎች ልንደፈር እንችል ይሆናል። ከመደፈር በኋላ ደግሞ መጸነስ አለ። ስለዚህ ሊሆን እንደምችል እርግጠኛ ከመሆናቸው የተነሳ አስቀድሞ የወሊድ መቆጣጠሪያ ይወስዳሉ። እሷ አይኗን እንኳን ለአፍታ ያህል አልጨፈንኩም፣ እንዲህ አፍጥጬ ነው ያደርኩት። ጠዋት ስትነሳ ብድግ ብሎ አያትና አንቺን አንድ ነገር ባረግሽ ዋናው ደላላ ስራዬን አያሰራኝም ብዬ ነው። ገባ? ማን ያዳናት አሁን ይቺ ልጅ? ዋናው ደላላ ማለት ነው። ያለ ዋናው ደላላ ብትሆን ኖሮ ሌላ ጣጣ ደርሶባት ነበር። እየሄድክ መንገድ ላይ ድንገት ኩሬ የሚመስል ግብዳ ውሃ ይገጥማል። መዋኘት ካልቻል ካለቀል። መዋኘት መቻል ፊዚካሊ ኢንዱር ፊት ማድረግ፣ መኪና መንዳት መቻልና አለመቻል፣ ሞተር ሳይክል መንዳት አለመቻል የራሱ፣ ምግብ ማብሰል መቻል አለመቻል የራሱ የሆነ ተጽዕኖ አለው። በመንገድ ላይ መጓዝ ነፃ ያወጣል ይላል ይሄ መጽሐፍ። ነፃ የሚያወጣ በእውቀት ብቻ ሳይሆን ሌሎች አካባቢዎችን ማየት፣ ሌሎች ባህሎችን ማየት፣ የሌሎች ሰዎችን አኗኗር ማየት የአስተሳሰብ አድማስን ያሰፋል። ሳውዝ አፍሪካን ጆበርግን ሳይ የነገው አዲስ አበባ ቁልጭ ብላ ታየኛለች የሚል ሀሳብ አለ። እሱን እስኪ በደንብ ንገረን። የወርድ ያመሰግናለሁ። እኔ የምልለው ስደት በራሱ አስከፊ ሆኖ ሳለ ህገወጥ ስደት ብሎ ደግሞ ይመጣል። አሁን በዚህ በያዝነው ሳምንት ራሱ በሊቢያ ያሉ ትሪፖሊ ላይ ያሉ ወጣቶች በጣም አደጋ ላይ እንደሆኑ ከመጀመሪያ ከዚህ ሲላኩ ስደተኙ ማን ነው ደላሎቹ ገንዘቡን ላይ ይልኩላቸዋል። ወደ 50 ሺህ ትኬት መቁረጫ፣ ጦርነት አይደለ በዚህ በእንትን በኩል ማለፍ ስለማይቻል እሱንም ያውቃሉ። የትኬት መቁረጫ፣ አልጋ የሚይዙበት፣ ሆቴል የሚይዙበት ይላክላቸዋል። ከዛ እነዚህ ሰዎች ሱዳን ተሻግረው ዋናዎቹ ጋር እስኪደርሱ ድረስ ምንም አይነት ገንዘብ አይጠየቁም። አደጋውም እየቀነሰ እዛ ከደረሱ በኋላ የሚጠየቁት ገንዘብ ህጋዊ ራሱ ቢሆን ይሄ ነገር ከዚህ የበለጠ ያስጠይቃሉ። ወደ 1.4 1.5 እንደዚህ ነው የሚጠየቁት። ትንሹ ቢባል 900 ሺህ ነው በቃ ለአንድ ስደተኛ። ትሪፖሊ ሲያልፉ እሱን ገንዘብ ከፍለው ወደ ትሪፖሊ ሲያልፉ ሴፉ መንገድ ለነሱ ሴፉ ቦታ ትሪፖሊ ነበር። አሁን ባለ እነዛ ያንን ገንዘብ ከፍለው ራሱ የገቡ ስደተኞች ኢትዮጵያውያንና ኤርትራውያን በጣም አደጋ ላይ ናቸው። በየቀኑ እያለቀሱ በሶሻል ሚዲያ ላይ የሚለቁት ቪዲዮ አስጨናቂ፣ ይሄንንም ተመልክታችሁ ይሆናል። አደጋ ላይ ናቸው። ማን ነው ይሄንን? ማን ነው? ኢትዮጵያውያን ናቸው። ማን ነው ከኛ በልጦ የነሱን ድምጽ ሊሆን የሚችለው? ማን ነው? የትኛው ተቋም ነው የሚከሰሰው? እነዚህ ሰዎች እያየናቸው ቢሞቱ ማን ነው ተጠያቂ የሚሆነው? ብዙ ሺህ ናቸው። እነሱ ለመመለስ ራሱ ቢያስፈልግ ማን ነው ክፍያውን ከፍሎ የሚጠየቁት? ክፍያ አይደል ለመመለስ ራሱ። እዛ ያለው የሊቢያ አሁን ባለው አንተ ጥምር ብለው በፈጠሩት መንግስት እየታገቱ ራሱ ነው። አገታ ራሱ ይደርስባቸዋል፣ ይታገታሉ እና ወደ 150 ሺህ 100 ሺህ ከፍለው ይለቀቃሉ። ይሄም ስጋት አለ። እነዚህ ሰዎች ለመሻገር ገንዘብ እየጠየቁ ያሉ ሰዎች ናቸው። ባህሩን ለመሻገር ሌላ ተጨማሪ ወደ አውሮፓ ለመሄድ በልመና ሄደው እያዩቸው አውሮፓን እያዩት ሊገቡ ብለው ተይዘው ይመለሱ አሉ። ሴቶቹ በፍቃደኝነት ምክር ይሰጣቸዋል። እንደዚህ መደፈር ጥያቄ ምናምን ከመጣባችሁ ተቀበሉ፣ ካልተቀበላችሁ
እሱ ከተፈጸመባችሁ ራሱ በኋላ ረጅም ዓመት እዚህ እንድታሳልፉ እንድትቆዩ ይደረጋሉ። እኔም በማስረጃ ራሳቸው በአንደበታቸው የሚነግሩኝን ነው መነግራችሁ ለእናንተ። እና እነዚህ ልጆች አሁንም አደጋ ላይ ናቸው። የትኛውን ተቋም እንጠይቅ? ማንን ነው? አሁንስ ቢሆን ብዙ ናቸው። የትኛው ተቋም ነው ስለነሱ መንግስት ኢግኖር እንዳደረጋቸው ግልጽ ነው። ምን አይ ናቸው እነዚህ ሰዎች? ሁሉም ሀገሩን ነው የሚያስበው። ለእነዚህ ልጆች ማን ነው የሚደርስላቸው? ይሄ ነው ጥያቄ። ልክ ነው። እኔ ያጠናሁት የደቡብ አፍሪካውን መስመር ነው። እያንዳንዱ የስደት መስመር የየራሱ አውድ አለው፣ የየራሱ ነባራዊ ሁኔታ አለው። ተመሳሳይ ነገርም አለ። አሁን 4 መስመሮች አሉ ኢትዮጵያውያንን ስደት ስናስብ። በዚህ በግብፅ አድርገው እስራኤል የሚገቡ አሉ። በሱዳን አድርገው በሊቢያ አድርገው አውሮፓ የሚገቡ አሉ። በየመን አድርገው መካከለኛው ምስራቅ የሚገቡ አሉ። የኬንያን መስመር ተከትሎ ደግሞ ሳውዝ አፍሪካ የሚገቡ አሉ። የኔ የጥናት ትኩረት ወደ ሳውዝ አፍሪካ ነው። የደላሎቹን ሚና ቅድም ማሳነስ የለብንም ብያለሁ። እነሱ ላይ መፍረዱ ልክ አይደለም፣ ማሳነሱም ልክ አይደለም። አሁን ለምሳሌ ቤሎኒ የምትባል ጣሊያናዊት የጥናት ተመራማሪ ኤርትራውያንን አጥንታ ነበር እና ኤርትራውያንን ስታጠና የጥናቷ ርዕስ ሊቢያ ከገባሁ አጎቴ እምቢ አይለኝም ነው የሚለው የጥናቷ ርዕስ። ሊቢያ ከገባሁ አጎቴ እምቢ አይለኝም። ይሄ ምንድን ነው የሚያሳየው? የፈለጉትን ሪስክ ወስደው ራሳቸውን እሳት ውስጥ ይጨምራሉ ኤርትራውያኑ። ሊቢያ እሳት ውስጥ ከገቡ በኋላ ግን አሜሪካ፣ አውሮፓ ያለው አጎት ጋር ይደውላል፣ ወዳጅ ዘመድ ጋር ይደውላል። እሱ ብሩን ሰብስቦ ይልክላቸዋል፣ መንገዳቸውን ይቀጥላሉ ማለት ነው። አሁን ይሄ የሚያሳየው የደላሎቹን የአሻጋሪዎችን ብልጠትም ነው። አንተን ዝም ብለው አይመለምሉህም። ሲመለምሉህ ለዛ መንገድ የሚሆን በቂ ገንዘብ አለ ሆይ ብለው ነው። ያንም ገንዘብ ሬይዝ የሚያደርግልህ ደግሞ ወይ ዘመድ ወይ ወዳጅ ውጭ ሀገር አለ። ያንን ካጠኑ በኋላ እዛ ሊቢያ እንድትገባ ያደርጉሃል። ስለዚህ ሊቢያ ከገባሁኝ አጎቴ እምቢ አይለኝም። የሆነ ሰው ችግር ውስጥ ከገባ እምቢ አትልም ማለት ነው። ሊቢያ የገቡ ሰዎችም የኛ በራሳቸው የገቡ ሰዎችም እኮ እዚህም እየተላከ አዋጡ እንባላለን። እኛ ማለት እንትና ሊቢያ ላይ ተግቶ ነው እንደዚህ አዋጡ እንባላለን። የየራሱ መንገድ የየራሱ ባህሪ ያለውና እኔ የማተኩረው ወደ የኔ የጥናት ትኩረት ወደ ደቡብ አፍሪካ የሚሄደው ላይ ነውና እዚህ ጋር ግን ልል የምችለው አንተ ካነሳኸው ተነስቼ ለታናሿ እንስጋ ነው። ከዚህ በፊት የሆነ ሆኗል። ትልቋማ ሄደች ለታናሿ እንስጋ ይባላል አይደል? ከዚህ በኋላ ለሚሄዱት እንስጋ። ስንሰጋ እንዴት ነው የምንሰጋው የሚለው ላይ መነጋገር እንችላለን። አሁን ቅድም የጠቀስኩትን አዋጅ መጽሐፍ ከጎንደር ተነስቶ በሊቢያ፣ በሱዳን፣ በሜዲትራኒያን ባህር በጣሊያን አድርገው ጀርመን የገባ ልጅ ነው ራሱን የጻፈው። እሱ መጽሐፍ ስታነብ የዛን መስመር ባህሪ ይነግርሃል። ይሄ አንድ ኮንትሪቢዩሽን ነው፣ አስተዋጽኦ ነው፣ ምን መደረግ እንዳለበት ማለት ነው። ይህንን መጽሐፍ አስተርጉሞ ምን ማቅረብ ማለት ነው ለዛ ሀገር መንግስትም ለዚህ ሀገር ሰዎችም አንድ ኮንትሪቢዩሽን ሊሆን ይችላል። የአንድ መደረግ የሚችለው እንዲህ አይነት ስራዎች እንዲበዙ ማድረግ። እኔ በደቡብ አፍሪካ በኩል ጻፍኩኝ። ሌሎች የተጻፉ መጽሐፍትም አሉ። ወደ 10-15 መጥቀስ ይችላሉ። የራሳቸውንም በኖቨልም መልክ ኢትዮጵያውያን የጻፉት እነሱን አጠራቅመው አርካይቭ ማድረግ ሌላ ስራ ሊሆን ይችላል። ያንን አርካይቭ ወደ ሚዲያ፣ ወደ አጫጭር ፊልሞች፣ ወደ ዶክመንተሪ እየቀየሩ ማስተማር። ከዛ ቅድም ያነሳሁት የተቋማት ጉዳይ አለ። አዲስ አበባ ዩኒቨርሲቲ፣ ሀዋሳ ዩኒቨርሲቲ የጥናትና ምርምር ተቋሞች ራሱን የቻለ ተቋም በስደት ላይ የሚያጠና ተቋም ሊኖራቸው ይገባል። ምክንያቱም በግለሰብ ደረጃ የምንጋፈጠው ነገር አይደለም። ሰፊ ነው፣ ብዙ ነው፣ ጥልቅ ነው። ስለዚህ እኔ ማዋጣት ኢምንት ነው። አባይን በጭልፋ ነው የኔ የሚሆነው። ስለዚህ በተቋም ደረጃ ነው መሰራት ያለበት። ራሱን የቻለ ቦዲ ኢንቲቲ ተቋቁሞለት መሰራት አለበት። ከዛ በተጨማሪ ደግሞ ሚዲያስ የምታውቁት አለ። ለምሳሌ አሁን እንደ አሸን ነው አይደል እኛ ሀገር ሚዲያ ያለው፣ ግን ስደት ላይ የሚሰራ እኔ አንድ ማቀው መንገደኛ የሚል እነሱም በብዛት የሚሰሩት ስኮላርሺፕ ኦፖርቹኒቲ የሀገራትን ገጽታ ምናምን ነው የሚያሳዩት። እና እንዲህ አይነት ነገሮችን ጎልጉሎ የሚያሳይ ሚዲያም ያስፈልጋል።
የሆነ ሊቢያ ላይ ሰው ሲታረድ ወይ ደቡብ አፍሪካ ላይ ሰው ሲቃጠል ወይ አረብ ሀገር ሰው ከፎቅ ሲወረወር በሚዲያ ላይ በማውራት ብቻ የሚቆም ጉዳይ አይደለም። በተከታታይ ቋሚ የቴሌቪዥንም የሬዲዮም የሌላም ሚዲያ ቢቋቋም የተሻለ ግንዛቤ ይሆናል። ትልቋማ ሄዳለች፣ ለታናሿ መስጋት እንችላለን ብዬ አስባለሁ። እና ይሄ ሁሉ ግን ተጠቅልሎ የሚሄደው ያው መንግስት ጋር ነው። አሁን በጠቅላይ ሚኒስቴር የሚመራ ታስክ ፎርስ አለ መሰለኝ፣ ግብረ ኃይል። እሱ ግብረ ኃይል በዋናነት ቅድም እንዳልኩት ነው፣ በዋናነት ትኩረቱ የደላሎችን ሰንሰለት መበጣጠስ ነው የሚለው። ያንን በጣጥስ ደግሞ አይሆንም። እሱ ናሬቲቭ ናሽናል ናሬቲቭንም ማስተካከል መቻል አለብን። ምንድን ነው መሬት ላይ የሚከናወነው? ከላይ ስታየው ደላሎች ሊመስሉ ይችላል። ከማህበረሰቡ አንጻር ስታየውስ ምንድን ነው? ከታች በግለሰብ ደረጃ ስታየውስ ምንድን ነው ጉዳዩ የሚለውን ከላይ እስከ ታች አጥንቶ ይሄ ነው እውነታው የሚለውን ነገር በእውቀት በጥናት የተደገፈ መረጃ ሲቀርብ የዛኔ የተሻለ ተረክ ይኖራል ማለት ነው ብዬ አስባለሁ። እነዚህ ላይ ቢሰራ ጥሩ ነው ብዬ ነው የማስበው። እንግዲህ የኔ ሚና እንዳልኩት አባይም በጭልፋ ነው ያለኝን ወርወር ያለው ሌሎችም እየወረወሩ ነው። ቀደም ሲል እንደገለጽኩት ደግሞ ይሄ የዮርዳኖስ መጽሐፍ የጥናትና ምርምር ውጤት ነውና ዝም ብሎ በባዶ ሜዳ እንዳልመጣ ገባኝ። ቀበቶ መሸጥ የሚለው ቃል ያው አገሩ አደጋ ስለሚበዛበት ይሄ አሁን እኛ ሀገር 4 ኪሎ ፒያሳ ሜክሲኮ የቻይና ባግ ይዘው የሚሰሩ ልጆች የሉም። የደንብ አስከባሪዎች ሲመጡባቸው ብር የሚያደርጉት መጀመሪያ ይዘው መሮጥ ነው አይደል? ከዛ ለማምለጥ አሁን ደንብ አስከባሪውም እዚህ ትንሽ አሳዶ ይተውሃል። ይሄ የእንትን አይነት ነገር ነው። ይዞ አይዝህም ወይ ትቶ አይተውህም። አሳዶ ምናምን እንትን ይላል። አንዳንዴ ይዛና እንትን ይላል። እዛ ግን የሚመጣብህ ሊያጠቃ ነው፣ ዘራፊ ነው። ስለዚህ መሮጥና ማምለጥ መቻል አለበት። ስለዚህ የምትሸጠው እቃ ይዘህ የምትሮጠው አይነት መሆን አለበት። በቀላሉ ቀበቶ አንዱ ነው። የእጅ ሰዓት እንደዛ ነው። ፎጣ ምናምን፣ ዣንጥላ እነዚህን ነው ሲሰሩ የነበሩት መጀመሪያ። እና አንዴ ስትራይክ አይሉታል፣ ይሄ አመጽ ተነስቶ አንድ ፈረንጅ ነች የምትነግረኝ አብራኝ የምትሰራ እሷ ለጥናት ሄዳ ከተማ ውስጥ እየተንቀሳቀሰች አመጽ ይነሳና ሩጫ ይጀምራል ማለት ነው። እና እሱ ቀበቶውን ይዞ እየሮጠ እሷም ትሮጣለች። ከዛ ወጥቶ ዱ ዩ ዋንት ቤልት ምናምን ይላታል። በቃ አልቻለችም፣ በሳቅ ወደቀች ማለት ነው። ምን ያህል ገበያ ዋጋ እንዳለው ቀበቶ ከዛ ጋር የሚገናኝ ነው። ሁለተኛ አልተረጋገጠም። ብዙ የአፓርታይድ ጊዜ ብዙ ደቡብ አፍሪካውያን እስር ቤት ገብተው ነበር ይባላል። አሁን ከእስር ቤት ሲወጡ ያው ቀበቶ የላቸውም። ስለዚህ ቀበቶ ይገዛሉ ማለት ነው። ከዛም ጋር ይገናኛል። አሁን አንድ ቦታ ምን ብለህ ነበር? ሴቶቹ እንግዲህ ሰማችሁት የስደት ምን እንደሚመስል። እጅግ በጣም ከባዱ ነገር ደግሞ ሴት ሆኖ መሰደድን ነው። ሴቶቹ በድንበር አሻጋሪዎች ልንደፈር እንችል ይሆናል። ከመደፈር በኋላ ደግሞ መጸነስ አለ። ስለዚህ ሊሆን እንደሚችል እርግጠኛ ከመሆናቸው የተነሳ አስቀድመው የወሊድ መቆጣጠሪያ ይወስዳሉ። አሁን ይሄ በዚህ በየመን አድርገው ወደ መካከለኛው ምስራቅ የሚሄዱት፣ በግብጽ አድርገው ወደ እስራኤል፣ በሊቢያ አድርገው ወደ አውሮፓ የሚሄዱት በቃ እነዚህ መንገዶች ይከፋሉ ከደቡብ አፍሪካ ይልቅ። ቅድም ሳነሳልህ በደላላ የሚሄድና የማይሄድ ብዬል ነበር። አደጋው ያጋጥማል። በደላላ መሄድ ጋራንቲ ነው ማለት አይደለም። ሰንሰለቱ የሆነ ቦታ ሊበጠስ ይችላል፣ ወይ ፖሊስ ሲያሳድደው ወይ በራሱ ምክንያት ሰንሰለቱ ከተቆረጠ ተጋለጥክ ማለት ነው። የዛኔ ልትደፈር ምናምን ትችላለህ። ስለዚህ አስቀድመ መውሰድ አለብህ የወሊድ መቆጣጠሪያ እንትንህን፣ አለዛ ከመደፈሩ በላይ ሌላ አካል ልታመጣ ነው ማለት ነው ወደዚህ ይቻላል። አንዳንዴ እዚህ መጽሐፍ ላይ የገባ ታሪክ ግን ምን ይላል? አንድ ልጅ ጭው ያለ በረሃ ላይ ማታ አንድ ገጠር መንደር ውስጥ ከዋናው አሻጋሪ ጋር አንድ ክፍል ውስጥ ይተኛሉ እና እሷ በቃ አለቀልኝ ብላ ደንግጣለች። ተደፍሬ መሞቴ ነው
የወሊድ እንትንም አልዋጠችም። ለሌላም ዲዚዝ ሊያጋልጠኝ ነው ምናምን እንዳ ፈርታ ትንቀጠቀጣለች። እና አልጋ ላይ ሁኚ ይላታል። አልፈልግም እኔ መሬት ላይ የምተኛው ብላ ፎጣዋንና ስካርፏን እንትን ትላለች። እዛ ላይ ሁኚ ይላታል። እምቢ ትለዋለች። ከዛ ይተዋትና በሩን ቆልፊ፣ ማንም ቢያንኳኳ እንዳከፍቺ ይላታል። ከዛ ይጨንቃታል፣ በጣም ትሸበራለች፣ እንትን ትላለች። መጨረሻ መጸለይ ትጀምራለች። እና እየጸለየች ምንድነው አህያ ጸለያ ጅባ ወረደች ነው የሚባለው። ልክ ጸሎቷን ሲጨርስ በሯ ይንኳኳል። ክፈች ማነ ስትለው እኔ ነኝ ክፈች ይላታል። ይሄው ልጅ ራሱ ከዛ እምቢ እንዳትል ይከፍተዋል። ጉልበት አለው፣ ግብዳ ሰው ነው። በሱ ቁጥጥርም ስር ነች። እሺ እንዳትል ፈራች። ከዛ በቃ ሞቷን ከፈተችለትና ገባ። ገብቶ እንዲህ በደረቱ ነው አልጋው ላይ የተኛው እና ዞር ብሎም አላያትም። እሷ አይኗን እንኳን ለአፍታ ያህል አልጨፈንኩም፣ እንዲህ አፍጥጬ ነው ያደርኩት። ጧት ስትነሳ ብድግ ብሎ አያትና አንቺን አንድ ነገር ባረግሽ ዋናው ደላላ ስራዬን አያሰራኝም ብዬ ነው። ገባ? ማን ያዳናት አሁን ይቺ ልጅ? ዋናው ደላላ ማለት ነው። ያለ ዋናው ደላላ ብትሆን ኖሮ ሌላ ጣጣ ደርሶባት ነበር። አሁንም ደላሎች አሪፍ ናቸው እያልኩ አይደለም፣ ግን በተረገመ ነገር ውስጥ አንዳንዴ የተቀደሰ ነገር አይጠፋም እያልክ አይጠፋም። እንደገና በዛ ውስጥ ማለፉ ራሱ የተሻለ ነው የሚሆነው። ምንም አሁን ለምሳሌ ጂፒኤስ እንዴት እንደሚሰራ የማያውቅ ሰው፣ የፀሐይና የጨረቃ የኮከብ አቅጣጫ ወዴት እንደሆነ የማያውቅ ሰው ወደ ደቡብ አፍሪካ እየሄድኩ ነው ብሎ እኮ ወደዚህ ሊመለስ ይችላል። ከማላዊ ማላዊ ደረስኩ ሲል ዱራሜ ሊገባ ይችላል። እና ይሄንን ማለት ፀሐይ ጠዋት ከምሳ በፊት ፀሐይ ስታጠላብት ጥላ ወዴት ነው የሚለው ማወቅ ራሱ ቴክኖሎጂ ባይኖር እንኳን የተፈጥሮን ዑደት እና ሂደት መረዳት መቻል መንገድን ያቀናላል። ከዛ በተጨማሪ ስኪል፣ ቅድም ስለ ክህሎት ስናወራ ቋንቋን ያነሳ ነው። እየሄድክ መንገድ ላይ ድንገት ኩሬ የሚመስል ግብዳ ውሃ ይገጥማል። መዋኘት ካልቻል ካለቀል። መዋኘት መቻል ፊዚካሊ ኢንዱር ፊት ማድረግ። አሁን ሆሳዕና የሄድን ጊዜ አብረን ሄድን መሰለኝ። ስፖርት የሚሰሩ ልጆች ነበሩ፣ ብረት የሚያነሱ ሰውነታቸው ነው። ለምንድን ነው ሲባሉ እኔ እንደውም በጣም እየተዘጋጁ ማለት ነው። እኔ ገርሞኝ ነበረ። እንደዚህ ምን አይነት ስራ ቢሰራባቸው ነው በየጉራንጉሩ በገባን ቁጥር ስፖርት የሚሰራ ሰው የበዛው? ክብደት የሚያነሱ ምን የሚሉ አለን። ግን እንትን ነው ትጥቅና ስንቅ ማዘጋጀት ነው። ነገ ከነገ ወዲያ ለሚሄዱበት መንገድ ኢቭን የመደራደር አቅም መደራደር ስል ቋንቋ ባትችል እንኳን በቃ ይሄ በምልክትም በምንም አድርገህ መንቃት የለም ንቁ መሆን አለርት መሆን አለብህ ለሆነ ጉዳይ። ሸኬ ካለ በቃ ይሄ ሰውዬ ወስዶ እንዲህ ሊያደርገኝ ነው፣ ስለዚህ ይቅርብኝ። ይሄ ሸኬ ነው የሚባለው። የሆነ ነገር ከሸከከ ያቺን ነገር ይዘህ እሷ ራሱ አንድ እንትን ነች። ያቺን እሴት ይዘህ መጠቀም መቻል አለብህ እና ንቁ መሆን አለብህ መንገድ ላይ። ይሄ ልፍስፍስ ከሆንክ ቅድም እንዳልነው በእነሱ ቁጥጥር ስር ነው የምትለሆነ እንደፈለጉ ሊያደርጉ ይችላሉ። ቋንቋም መቻል፣ ዋና መቻል፣ ፊዚካሊ ፊት መሆን። አሁን እኔ ብሄድ ናይሮቢ የምደርስም አይመስለኝም። እንደዛ ነው መንገድ ራሱ ጉዞ ራሱ ዲማንድ የሚያደርገው። መንጃ ፈቃድ መኪና መንዳት መቻልና አለመቻል፣ ሞተር ሳይክል መንዳት አለመቻል፣ የራሱ ምግብ ማብሰል መቻል አለመቻል የራሱ የሆነ ተጽዕኖ አለው በመንገድ ላይ እና መሰደድ ያሰባችሁ ሰዎች ኢቭን አካሄድ ራሱ ዚግዛግ ሊሆን ይገባል። እንደ ሃርለም አርቲስቶች ጥይት እንዳይመታ እንዲህ ምናምን እያልክ ያንን ሁላ መለማመድ አለብህ። እነዚህ ስኪሎች እነዚህ ክህሎቶች ትንሽ ሊመስሉ ይችላሉ፣ ግን መንገድ ላይ ሲገጥሙ አይ ካለ ብዬ ነው እዚህ ውስጥ ንገራቸው። ያንን ቀላል መስሎን ነበር ባላቸው። ቀላል መስሎን ከቤት ስንወጣ ሊማሊሞን ስናልፍ አላማጣ መጣ የሚለውን የጻፈው ታደሰ ይባላል። እዚህ ጋር ኤዲተሩ ነው እሱን ያስገባው። እኔ ሀሳቡን ሰጠው የተወሰነ መልኩ፣ እነሱ ደግሞ ይሄ እዚህ ጋር ቢገባ ይመጥናል እያሉ ተባብረን የጻፍ ነው እና ኢጋ ሚዲያ ኤንድ ኮሚኒኬሽን አርቶቱን የሰሩት እነሱ ናቸው። ከዛ በተጨማሪ ደግሞ ምንድን ነበረ አልከፈታለኝ ብሩን ብዳብሰው የጣ ሰው ነው እንጂ አይገባም ሌላ ሰው የሚልም አለ። የጣ ጥሶ የሄደ ማለት ነው፣ ወይም እድል ያለው እንደማለት ነው እና
እሱንም ኢጋዎች ናቸው ያስገቡት። እሺ አመሰግናለሁ። መጽሐፉ በጣም ቆንጆ ነው፣ ተመችቶኛል። የዛሬውም ዝግጅት በጣም ጥሩ ነው። ልጠይቅ የምፈልገው ከመግቢያው በፊትና ከየታሪኮቹ በፊት የተለያዩ ሩባዮችና ግጥሞች አሉ። ኡመር ሀያምን ጨምሮ የተለያዩ ሀገራችንም ብዙ አይቻለሁና ጥናት ላይ የተመሰረተ መጽሐፍ ነው። የኢትዮጵያ ስደተኞች እስከ ደቡብ አፍሪካ ያለውን ጉዞና ደቡብ አፍሪካ ያለውን ነገር እና እንደዚህ አይነት መጽሐፍ ላይ እነዚህን ሩባዮችና ግጥሞች ለምን አስገባህ? በመግባታቸው በጣም ደስ ብሎኛል። እኔ በጣም ማመስገን እፈልጋለሁ ለሱ። ግን አንተ ለምንድን ነው ያስገባሃቸው? በዛው ተያይዞ ደግሞ ከጥናታዊ ጽሁፎች ሌላስ የምትጽፈው ዘውግ ወይም አጻጻፍ ሌላ ከጥናት ውጭ የምትጽፈው ነገር አለ ወይ? እሺ አመሰግናለሁ አቡሽ። የመጽሐፉ መግቢያ ላይ መጽሐፉን ለመጻፍ ያነሳሳኝ ዋናው ጉዳይ ምንድነው? የጥናት ጽሁፍ ለምሳሌ እኔ ጀርመን ሀገር ኦልደንበርግ የምትባል ከተማ የገጠር ከተማ ውስጥ ያለ ዩኒቨርሲቲ ተማርኩኝ ስለ ስደት ማይግሬሽን ኤንድ ኢንተርካልቸራል ሪሌሽንስ ነው የሚለው ስደትና የባህል ግንኙነት አይነት ማለት ነውና እሱን ካጠና በኋላ የጥናት ወረቀቴ ታትሞ የት ቀረ? እዛው ጀርመን ሀገር ዩኒቨርሲቲ ውስጥ ማለት ነው። የሚያጠናው ሌላ፣ የሚቀመጥበት ሌላ፣ የሚሰደደው ሌላ ሆነ ማለት ነው። ስለዚህ እነዚህን የጥናት ግኝቶች ለመደበኛ አንባቢ፣ ለሚዲያ ሰዎች፣ ለመንግስት አካላት በሚሆን ቋንቋ በሚሆን መልኩ ማቅረብ ነው። እዚህ ውስጥ ሁለት ማነቆዎች አሉ። አንደኛው ቋንቋ ነው። በእንግሊዘኛ መጽሐፉ አብዛኛው ሰው ቅድም እንዳልኳቸው ወደ ደቡብ አፍሪካ የሚሰደደው ሰው የትምህርት ደረጃው ዝቅተኛ ስለሆነ እንግሊዘኛ ማንበብ አይችልም። በአማርኛ ወይ በሀዲያ በከንባተኛ ቢጻፍለት የተሻለ ግንዛቤ ይኖረዋል፣ ያነበዋል። ሶ ሞር አክሰስብል ሞር ዩዘር ፍሬንድሊ ሆነ ማለት ነው መጽሐፉ በዚህ መልክ መቅረቡ፣ በአማርኛ መጽሐፉ ማለት ነው። ሁለተኛ በአማርኛ እንኳን የጥናት ጽሁፉን በአማርኛ እንኳን ብጽፈው ሞር ኮንሰፕቹዋል ይሆናል። የጥናት ጽሁፎች ሲጻፉ ብዙ ሪፈረንስ የሚጠይቁ በጣም ጥጥር በጣም ቁጥብ ናቸው እና አብራርተ በሰውኛ ልታስረዳው አትችልም። ስለዚህ ያንን ቋጠሮ ለመፍታት ነው ሁለተኛው ዓላማ። ሰው ሂውማን ስቶሪ የሰው ሰውኛ ተረክ ስታደርገው ከጭንቅላት ጋር ብቻ ሳይሆን ከልብ ጋር ይዋሃዳል። ኢቨን የሚተረክበት መንገድ በአንደኛ መደብ ነው። እኔ እያለ ነው የሚተረከው። ሰው አንባቢው እኔ ብሎ ነው የሚያነበው። ሰው ኮኔክት ያደርጋል ኢሞሽኑን እንትኑን። ግጥሞቹም የዛ የማዋዣው አካል ናቸው እና ደግሞ በዛ ንዑስ ምዕራፍ ውስጥ የተነሳ ጉዳይን በከፊል ያመለክታሉ። ቅድም ለምሳሌ ሌማ ሊቮን አልፈን አላማጣ መጣ የሚለው የባሰ አደጋ እንደሚጠብቅ ነው የሚጠቁም። የጣሰው ነው እንጂ አይገባም ሌላ ሰውም ሲልህ ይጠቁማል በከፊል። ሰው የሚሰለች አንባቢ እንዳይሰለች ራሱ አንተ እንዳልከው እንደወደድከው ይዞት እንዲሄድ ሙከራ ነው የተደረገው እና የግድ በጥጥር ቲዮሪ በሆነ መልኩ ኮንሰፕቹዋል በሆነ መልኩ ማቅረቡ አስፈላጊ አይደለም። አሁን ባለው የዓለም አቀፍ ሁኔታ ደረጃ ደግሞ እውቀት ከአካዳሚክ ሰርክል እየወጣ እየተበተነ ነው። ዩቲዩብ ብትገባ ብዙ እውቀት ታገኛለህ። መጽሐፍ ብታነብ ብዙ እውቀት ታገኛለህ። ፊት በዩኒቨርሲቲዎች ውስጥ ካምፓስ ውስጥ ክላስሩም ውስጥ የሚሰጠው ሌክቸር አሁን በተለያየ መልኩ ታገኘዋለህ። የዛ አካል አድርጎ መውሰድ ነው። ይሄም ራሱ በቂ ነው ብዬ አላስብም። ከጽሁፍ አሁን ማንበብ ሰው መሮታል፣ ለምን እንደሆነ አላውቅም። ብዙ ሰው አያነብም። ስለዚህ ከንባብ ደግሞ ወደ ኦዲዮ ቪዥዋል አይነት ነገር የለም። በምስል መልክ በዶኩመንተሪ መልክ ቢቀር ሞር አይን ሲጨመርበት ብርሃን ሲገባበት የተሻለ ኢምፓክት ይኖረዋል እና ዶክመንተሪ መስራት፣ ሾርት ክሊፖች መስራት ወይ ደግሞ የአንዱን ልጅ ታሪክ ወደ ዘፈን መቀየር ምናምን ጥሩ አፕሮች ነው ብዬ አስባለሁ እና የዛ አካል ነው። በቂ ነው። ምንድን ነው? ወይ አልጽፍም ሌላ እሺ፣ በመጀመሪያ አመሰግናለሁ ይህን መጽሐፍ
ስላበረከትክልን። ይህን ጥያቄ በኢትዮጵያ ኬዝ ምንድነው ድራይቪንግ ፎርሱ ለስደታችን የሚለውን ያው ሚክስድ ሚግራንት መሆናችንን ገልጸዋል እና ዛሬ በወጣው ለምሳሌ አዲስ ዘመን ጋዜጣ የወጣቶች አምድ ላይ ምን ተጠቅሷል? አስተሳሰባችን የኛ የወጣቱ አሁን ይታወቃል፣ ተምሮ ኢትዮጵያ ውስጥ ብዙ ስራ የለም፣ ኢቭን ተስፋ ቆርጧል ስራ እንኳን በመፍጠር በምናም ደረጃ። ያው አንተም ነካክተዋል በኢኮኖሚክ ፋክተሩ እና ያው አንተ ሚክስድ ብለን የገለጽከው ድራይቪንግ ፎርሱ ፖለቲካና ኢኮኖሚን የአስተሳሰባችንስ ሁኔታ አሁን እዛ በሌላ በኩል ደግሞ ሌላ ጽሁፎች አሉ። ስራ መፍጠር እንችላለን፣ እዚህም ስራ መፍጠር ይቻላል፣ መስራት ይቻላል፣ የግድ ሌላን ቦታ ወይም ሌላ ነገር ተስፋ ማድረግ ጥሩ አይደለም የሚል ነገር ይነሳልና የአስተሳሰባችን ሁኔታ ክብደቱ እንደምን ያለ ነው? ከቁጥሩስ ምን ያህል ነው? ፋክተር መሆን አይችልም ወይ ነው። እና ሁለተኛ ጥያቄ ደግሞ በህጋዊው መንገድ ቢሆን ስደት ከመሰደድና ካለመሰደድ የቱን ትመርጣለህ የሚለው ነው። አመሰግናለሁ። እሺ ከሁለተኛው ልጀምርና በህጋዊ መንገድ ከሆነ ቃሉ ራሱ የሚቀየር ይመስለኛል። ስደት የሚለው አሉታዊ ትርጉም ነው የሚያዝለው የሚሸከመው። እኛው መጓዝ ይሆናል። መጓዝ ደግሞ በጣም ነው የምደግፈው። መጓዝ ነፃ ያወጣል ይላል ይሄ መጽሐፍ። ነፃ የሚያወጣ በእውቀት ብቻ ሳይሆን ሌሎች አካባቢዎችን ማየት፣ ሌሎች ባህሎችን ማየት፣ የሌሎች ሰዎችን አኗኗር ማየት የአስተሳሰብ አድማስን ያሰፋል፣ በራስ ላይም ይቀይርሃል በአዎንታዊ መልኩ። ከሌሎች ሰዎች ጋር ፊት ለፊት ተገናኝተህ ስታወራ በሚዲያ በወሬ የሰማኸው ነገር እውነት እንዳልሆነ ትረዳለህ። ለምሳሌ ሾርት ሳይትድ የሆነ ሰው እዚህ ውስጥ ካለ ብዥ ብሎ የሚታይ ነገር መነጽር ስታደርግበት ጥርት እንደሚልልህ ስትጓዝም ብዥ ያለው ነገር ሄደ ስታገኘው ጥርት ይልልሃል ማለት ነው። አሁን ስለ ሊቢያ ያለን አመለካከት እዚህ ሆነን በጣም ቀውጢ እንደሆነች ብዙ ችግር እንዳለባት ምንም መፈናፈኛ መረማመጃ ቦታ እንደሌለባት ነው ጭንቅላታችን ውስጥ በሚዲያ የምንሰማው። ፓርት ኦፍ ዘ ሪዝን ሚዲያ አሉታዊ ነገር ላይ ስለሚያተኩር ነው። ናዋጅን ሳነብ ግን ልጁ ሄዶ አልፎ ስለሆነ ኢቭን በዛ ውስጥ ኦሲስ እንዳለ ጥሩ ቦታዎች እንዳሉ ሄዶ ስላየው ነው የተገለጠለት ማለት ነው። እና ስትጓዝ ብዙ ነገር ታያለህ እና በእውቀት ታገኛለህ። ያንን እውቀት አምጥተህ እዚህ ለማህበረሰብ ትጠቀምበታለህ። ስትጓዝ እዛ የምትጓዝበት ሀገር የተሻለ ሀብት፣ የተሻለ ንብረት ይኖራል። ቅድም እንዳለ ለምሳሌ ሳውዝ አፍሪካ የተሻለ ገበያ አላት። እዚህ ቀኑን ሙሉ ብትሸጥ የማትሸጠውን ወሩን ሙሉ የማትሸጠውን እዛ በአንድ ቀን ልሸጥ ትችላለህ። በመጓዝ ያተረፍከው ነገር አለ ማለት ነው። ስትጓዝ ቋንቋ ትማራለህ። ቋንቋ መማር ዓለምህን ያሰፋልሃል። ስትጓዝ ሌላውን ዓለም ማየት ብቻ ሳይሆን ሌሎች ዓለም አንተን እንዴት እንደሚያዩም ትረዳለህ። እዚህ ሆነ ዋጋ ያልሰጣቸው ነገሮች አልፈ ወደ ኋላ ስትመለስ አሃ የሚሉ ሞመንት ይፈጠራል። ለምሳሌ አየር ንብረት ብዙ ዋጋ አንሰጠውም፣ የእኛን ሀገር አየር ንብረት አይደል? የበረሃ ምንድነው ንዳድ ድብን አድርገው እንትን ሲል ያለ ኤሲ መንቀሳቀስ ሲያቀት አሃ አየር ንብረታችን ለካ ዋጋ ያልሰጠው ነገር ነው ትላለህ ማለት ነው። እኔ ነኝ ያለ በረዶ ቁር ይዞ ያለ ማሞቂያ መንቀሳቀስ እንደማትችል ስታቅ የኛ አየር ንብረት ለካ ኬክ ነው ማለት ትጀምራለህ ማለት ነው። ዋጋ ያልሰጣቸው ነገሮች ዋጋ ታያለህ፣ ነውርህን እያረምክ ትሄዳለህ፣ ሌሎች ሰዎችን ሌሎች ባህሎችን ትገነዘባለህ። በዚህ ሂደት ውስጥ ትቀየራለህ፣ የተሻልክ ሰው ትሆናለህ፣ ያስተሳሰብ የአመለካከት አድማስህ ይሰፋል። እና መጓዝን በጣም ነው የምደግፈው በህጋዊ መንገድ ከሆነ። አስተሳሰባችን ያልከው እውነት ነው። አስተሳሰባችን ማተር ያደርጋል። ግን ያንን አስተሳሰብ እንዴት አገኘ ነው የሚለው ራሱን የቻለ ጥናት የሚጠይቅ ይመስለኛል።
ያንን አመለካከት እንዴት ነው ራሳችሁ ያዳበር ነው? ምንድናቸው ፋክተሮቹ የሚለውን መገንዘብ ያስፈልጋል። እሱን ለመመለስ እኔ በቂ እውቀት የለኝም። እሺ፣ አመሰግናለሁ የውሩዲ ስላገኘው ደስ ብሎኛል። ስለ መጽሐፉ ሲነሳ በመጠኑ እንደተካፈለ ሰው መጽሐፉ ላይ አንዳንድ ነጥቦችን ስለ አንተ በተለይ ማለት የሚገባኝ ነገር ያለ ይመስለኛል። በመጽሐፍ ስራ ውስጥ በጣም ከባዱ ነገር የሚመስለኝ እነዚህ ሁለቱን ጎራዎች አጣምሮ መስራት ይመስለኛል። የጥናት የሆነው በተለይ ኮንክሪት እና ፋክት የሆነ ነገር እሱን አምጥቶ በብዛት ፊክሽንስ ወይም ልብ ወለድ ከሚባለው የልብ ወለድ መሳይና ስራ ጋር ወይም የግል ምልከታ ጋር ማዋሃድ በጣም ከባዱ ነበርና ስራው ላይ በጣም እንደ ጠንካራ ጎን የማየው ነገር እሱ ነበር። ምክንያቱም ብዙ አቆች ሳይዛነፉና ሳይጎሉ እንዲቀርቡ ያስቻለ መጽሐፍ ነው። በዛው ልክ ደግሞ ከቤቱም ሲነሳ እንደነበረው ሲነበብ እንደ ደረቅ አቅ የሚይዝ ሳይሆን በጨዋታዎች፣ በግጥሞች፣ በገጠመኞች እየተዋዛ የመጣ ነበርና ይሄ ነገርን በዛ ላይ ደግሞ በጣም በአጭር ጊዜ ውስጥ የታተሙበት ጊዜዎች ሁለቱም እና በጣም ደግሞ ሌላው ሶስተኛ ከባድ ብዬ የማስበው ነገር አንዱ ምዕራፍ ውስጥ የሚካተቱት ታሪኮች የአንድ ሰው ተብሎ የሚቀርቡት የአንድ ሰው ብቻ አልነበሩም። የአምስት ሰው የስድስት ሰው ታሪክ መርጅ እየሆኑ ልክ በአንድ ሰው ተራኪነት እንዲመጡ ያረክበት መንገድ አለ። ያው ከመጽሐፉ ስራ ጋር ስናወራም ስለነበርኩኝ ማለት ነውና በጣም እንደተዋጣ ስራ ነው የማስበው። የበለጠ በተለያየ ነገር እጭቅ ያለ ነገር ስለሆነ ጉዳዩ የስደትን ብለህ ብታነሳውም ብዙ ታሪኮች አሉት። ያው የህጋዊነት ጥያቄዎች አሉት፣ የፍቅር ጥያቄዎች አሉት፣ የስነ ልቦና ሾዎች አሉት። ሰው ከብዙ መንገድ መታየት የሚችል ነገር ነው ብዬ አስባለሁ እና ቅድምም አንዱ የተነሳው ለምን ግጥም ተጠቀም ከሚለው ላይ እሱ ላይ ራሱ የነበሩት መታዮች አንደኛው ጥሩ ነጥብ የነበረው በአጭሩ በየምዕራፉ ያለውን ፋይንዲንግ እንደ አብስትራክት ቢቀመጥ በጣም አሳሪ ይሆናል። ስለዚህ እንደዚህ ኦፕን ኢንድድ የሆነ ነገር ግጥም በራስ የሚፈከር የሚተረጎም ስለሆነ ግጥም ቢሆን ፊት ለፊትም አይታይም፣ አት ዘ ሴም ታይም ደግሞ ጉዳዩን በከፊል መጠቆም ይችላል የሚለው ነገር አለ እና ደግሞ ግጥሞቹን በጥሩ ሁኔታ እየመረጥክ ነበር ያመጣቸው እንዳሉ እሱን ወስዳለሁ። በደንብ አሁን ደግሞ እዚሁ ላይ ብታነሳው ብዬ ግን የማስባቸው ሁለት ነገሮች አሉ። አንደኛ መጽሐፉ ላይ ከሹፌር ጋር እየሄድክ ሬዲዮ ተከፍቶ ሲሰማ አድራ ውጭ አድራ ስልክ ስታወራና በጋዜጠኛ ስትጠየቅ የነበረች ሴት የምትመልሰው መልስ ላይ ተንተርሶ ተራኪው ወይም አንተ ያልከው ነገር ነበር እዛ ላይ እና ዛሬ ላይ ሆኜ እዚህ ሳውዝ አፍሪካን ጆበርግን ሳይ የነገው አዲስ አበባ ቁልጭ ብላ ታየኛለች የሚል ሀሳብ አለ። እሱን እስኪ በደንብ ንገረን፣ ምክንያቱም የእኛ ኮንሰርን እሱ ስለሚሆን ከመጠጥ ጋር ከተለያዩ ጉዳዮች ጋር ነው፣ ግን አሁንም ከዛ የሰፋ ምልከታ ይኖራል ብዬ አስባለሁ። አንደኛው እሱ ነው። ሁለተኛው ደግሞ የሚገራርሙ የባህል ልዩነቶችን አይቻለሁ። ለምሳሌ አንደኛው እዳ ለመቀበል በጣም የሚሰቃዩ ሰዎቹ ሲሞቱ ቤተሰብ ሰዎቹ እዳ ይዘው እንዳይሞቱ ብለው እዳቸውን ሲከፍሉላቸው አይነት ነገር አለ እና እንደሱ አይነት የባህል ተቃርኖች ከኛ ሀገር የሌሉ የሚያዋዙ የሚያስቁም ነገሮች ያሏቸውን የተነሱ አሉ። እነሱንም ደግሞ ከልዩነት አንጻር ትንሽ ብታነሳለን ብዬ ነው። አመሰግናለሁ። የታዴ ጥያቄ ትንሽ ጠንከር ይላል። ውስጡንም ስለሚያውቅ ይመስለኛል እና አጠቃላይ
እንደ ማዕቀፍ ብናስቀምጠው ይሻላል ይመስለኛል። የሆነ ለምሳሌ አንተ አሜሪካ ቆይተህ ስትመለስ አሜሪካ የካፒታሊስት ሀገር ስለሆነች የካፒታሊስት አሰራር አለ። የካፒታሊዝም እንዴት ፈንክሽን እንደሚያደርግ እዛ ታየዋለህ። እዛ አይተህ ወደዚህ ስትመለስ ካፒታሊዝምን ቀድመህ ከሆነ አንተ የገባኸው ሊመጣ ሲል ምን እንደሚሆን ቀድመህ ታውቃለህ። ብሉ ፕሪንት አለህ ማለት ነው። አንተ ብሉ ፕሪንት አለ። ወይም ደግሞ አንዳንዴም ዲጃvu ሊሆን ይችላል። የሆነ ነገር ሲሆን ከዚህ በፊት የሆነ ይመስላል። ምክንያቱም እዛ በዛው መልኩ አሁን ካልነሳቸው ጉዳይ አንጻር በአዎንታዊም በአሉታዊም መልኩ ደቡብ አፍሪካ ፊት ላይ ተቀምጣ ኢትዮጵያን ለማስተማር የሆነች ይመስለኛል እላለሁ። ለምሳሌ በአዎንታዊ መልኩ ብንወስደው የሙዚቃ ኢንዱስትሪያቸውን ብታይ ባህላዊ ሙዚቃቸውን ከዘመናዊ ሙዚቃ ጋር ይሄ የባህላዊ እልልታቸውን፣ ጩኸታቸውን፣ ዜማቸውን፣ ሜሎዳቸውን ሳይለቁ ከዘመናዊው ጋር ያገናኙበት መንገድ ወደፊት እኛ የምንደርስበት ይመስለኛልና እሱን ስታይ ትማራለህ። አፓርታይድ ካለቀ በኋላ ትሩዝ ኤንድ ሪኮንሲሌሽን ኮሚሽን አቋቁሞ በዴዝሞንድ ቱቱ በኩል የፖለቲካ ትኩሳታቸውን የትላንቱን ሽረው ከዛሬ ጋር በከፊል ታርቀው ወደ ነገ ዞረው የሚንቀሳቀሱበትን ትግል ስታይ እኛም እሱ ያስፈልገናል አሁን እየተባለ እንዳለው ማለት ነው። ሄደ ተምረ ብሉ ፕሪንት ይሆናል ማለት ነው። ዲጃvu ይሆናል ማለት ነው። በአዎንታዊ መልኩ ካየ ነው። በፋሽን ኢንዱስትሪም እንደዛው፣ በአሰራር ቅልጥፍና፣ በቢሮክራሲ አሁን እዚህ መጽሐፍ በብዛት የተነሳ ነገር አለ። ቢሮክራሲ እኛ ሀገር በጣም የሚያበሳጭ አይነት ቢሮክራሲ አለ። ብርቱካን ለመግዛት አንዲት ነጭ ፈረንጅ 50 ብርና ፎቶ እስከ መስጠት የደረሰችበት ኢንሲደንት አለ። የተለያየ ቢሮ ስትሄድ ፎቶ ስለተባለች ማለት ነው። እና ቢሮክራሲው በጣም ከባድ ነው። እና ያንን ቢሮክራሲ እንዴት አድርገው አቀለሉት የሚለውንም በኤምባሲ በኩል ያለውን ቢሮክራሲ ለማሳየት ሞክሬያለሁ። እንደውም ምን የሚለው ቢሮክራሲ አይደለም ፐርሰኖክራሲ ነው የሚለው። ግለሰባዊ እምቢተኝነት ወይም አይቻልም ባይነት፣ መመሪያ ነው ባይነት። ሰዓት ደርሷል፣ ሊወጡ ነው ሰራተኞቹ፣ መመሪያ ነው፣ ዞር በል ከዚህ ምናምን። እያንዳንዱ ቦታ ስልጣን አለ። ያችን ስልጣን መጠቀም ይፈልጋል። ወይ ባለባበስ ወይ በመልክ ወይ በእንትን አይቶ ይገምትና ይከለክላል፣ ያስገባሃል። አዲስ አበባ ዩኒቨርሲቲ ለምሳሌ በመጀመሪያው በር ስትሄድ በ5ኛው በር ይልሃል። ምንድን ነው ዩኒቨርሲቲ አይደል እንዴ? እነዚህ አይነት እንትኖች አሉ እና ከዛ መማር ትችላለህ፣ እንዴት አድርገው እንዳመጡት በአዎንታዊ መልኩ የተወሰኑትን ለመጥቀስ ያህል። በአሉታዊ መልኩ ደግሞ ወንጀል ለምሳሌ እኔ ብዙ ውጭ ሀገር ስትሄዱ ብዙ ነገር ያምራቸዋል አይደለ? እኔ ጆሃንስበርግ ስሄድ ያማረኝ ማታ ላይ እጄን ኪሴ ከትቼ ያለምንም ሀሳብ ወክ ማድረግ ነው። መጣብኝ ከኋላ ያዘኝ ገደለኝ ሳልን ማለት ነው። ያዘኝ ገደለኝ ብቻ እኮ አይደለም። እዚህ አሁን የሆነ ነገር ትሰረቃለሁ ነው አይደል የምትሉት? ሞባይል ሊወስድብኝ ነው፣ ቦርሳይ ሊነጥቀኝ ነው። እዛ እየቆያችሁ ስትሄድ እኔ ራሴ ሊወስደኝ ነው የሚለው ይመጣል። ኪድናፒንግ ይጀምራል ማለት ነው። ወይ ልጃችሁን ትምህርት ቤት ልካችሁ ልጃችሁን ኪድናፕ አድርጎ ራንሰም ይጠይቅባታል። ያ ወንጀል እዛ ቆይቼ እዚህ ስመጣ አሁን ወክ ሳረግ እንደዚህ ማየት ጀምሬያለሁኝ ማለት ነው። ሌላው ሜኬፕ ፕላን የሚሉት ነገር አላቸው። ሜኬፕ ፕላን እዛ የሙስና የክት ስሙ ነው። የጉቦ ቅሌት ነው አይደል የምንለው። እዛ ሜኬፕ ፕላን ነው የሚባለው። አሁን ወደዛ እየሄድን ይመስለኛል። ሁሉ ነገር በገንዘብ የሚተመን ከሆነ የሆነ ስራ ለማሰራት ሌስ ሜኬፕ ፕላን። ሜኬፕ ፕላን ባትለው እንኳን ሌላ ቃል ታወጣለታለህ። እስቲ ውለታ ዋልልኝ እንዋዋል። በአሉታዊ መንገድ በአዎንታዊ መንገድ ልትጠነቀቃቸው የሚገቡ ልትማረባቸው የሚገቡ ነገሮች አሉ። እዛ ነች አይተህ ትማራለህ። እዚህ ነህ የምታረመውን አርመህ የምትዋሰውን ተውሰህ ወደፊት መቀጠል የሚቻል ይመስለኛል። እኔ ይህንን የምለው ሳውዝ አፍሪካ ሄጄ ስለሰራሁና ስላየኋት ነው።
ሌላ ሀገር ደግሞ ኖሮ የሰራና የተማረ ደግሞ ሌላ አይነት ዲጃvu ሌላ አይነት ብሉፕሪንት ሊያስቀምጥ ይችላል። ቅድም እንዳልኩት እኔ ራሴን ነው እምወረውረው። መንገደኛም ሆነ ይሄኛው መጽሐፍ ትኩረቱ ወደ ደቡብ አፍሪካ የሚሄዱ ኢትዮጵያውያን ሲሆን ከሀዲያ አካባቢ ብቻ ሳይሆን ከሌላ አካባቢ ስለመጡ ሰዎች ይናገራል። እና አንድ ማረሳው ከዚህ በፊትም አውርተን ነበረ። አንድ ክሊፕ በብዙዎቹ ላይ ተጽዕኖ አሳድሯል። የመዝሙር ክሊፕ ተመልከቱ። ቅድም ስለ ሰርግ ተነስተዋል አይደለ? አንድ የታወቀ ዘማሪ ክሊፕ ሰራ። የሰራው ክሊፕ ኢትዮጵያ ውስጥ ሲሆን እንዴት በድህነትና በጉስቁልና እንዳሳለፈ ይታያል። ከዛ በኋላ አሁን ግን ፈጣሪ ረድቶኝ ሲል ደግሞ ደቡብ አፍሪካ ነው የሚታየው። ብዙ ሰዎች እንዲኮበለሉ ምክንያት ሆነ። ይሄ ብቻ አይደለም የገረመኝ፣ በጸሎት ስነ ስርዓት ሁሉ ደቡብ አፍሪካ ስትሄድ ታይቶኛል፣ እጣ ፈንታህ እዛ ነው አይደለ? ይህንን እዛ ያሉ ሰዎች ራሳቸውን የነገሩን። እንደዛ አይነት ነገር አለ። አሁን ስደቱ የብዙ ነገሮች ድምር ውጤት ነው እንጂ አንድ ዘለላ ጉዳይ መዘህ ይሄ ነው የምትለው ነገር አይደለም። አሁን ሃይማኖቱ አንድ ፋክተር ነው፣ አንድ ተጽዕኖ አለው ማለት ነው። ቡራኬ ቡራኬ አሁን ኢየሩሳሌምን የቃል ኪዳን ሀገር እንደሚባለው ለዛ አካባቢ ሰዎች ደቡብ አፍሪካ የቃል ኪዳን ሀገር ነች። ዘ ፕሮሚስድ ላንድ ነው የሚሏት ደቡብ አፍሪካን። ምክንያቱም አሁን አንተ እንዳልከው አንዳንድ ፓስተሮች ይጸልዩና በቃ ታይቶኛል፣ ያንተ ህይወት ያለው እዛ ነው ይሏቸዋል። ያ የእውነት ሊሆን ይችላል፣ የእውነት ፓስተር ሊሆን ይችላል። በፓስተር ስም ደግሞ ከደላላ ጋር ሆነው ለማስኮብለል ያንን ስራ የሚሰሩም አሉ። የአካባቢው ሰዎችም ይህን ጸሎት ያደርጉ ነበር። በኋላ በመንግስት ደረጃ በአካባቢው መስተዳድር በሀገር ሽማግሌዎችም ምናምን ተደርጎ አሁን ቀርቷል። ያ ጸሎት መደረጉ ቀርቷል። እዛም ከሄዱ በኋላ ብር ሲያገኙ ለቤተ ክርስቲያኔ መዋጮ ብለው ደግሞ የሚልኩ አሉ። ወደ ላካቸው አካል ማለት ነው። የአቤኔዘር ቤተ ክርስቲያን ወይም ቸርች ካላከችው እዛ ሄዶ ገንዘብ ሲያገኝ ሲልክ አስራት ማለት ይቻላል። ብቻ ያንን ሲልክ ለቸርቹ ብቻ አይደለም፣ ለቸርቹ መላኩን ብቻ አይደለም የሚያዩ ወይ መላኳን ብቻ አይደለም የሚያዩት፣ የሆነ ነገር እንዳረጉና ህይወታቸው ጥቅም እንዳገኙ በህይወታቸው ጥሩ ነገር እንዳረጉ፣ ለቤተሰብ የረዳው ወንድሜን አስተማርኩ እንደምትለው ቸርቼን አገዝኩ የሚል ነገር እርካታ ይሰጣቸዋል። ያችን እንትንም ለነሱ ደስታ ነች እና ያችን ይፈልጓታል። በዛ አይነት እንትን አለ። እነዚህ እውነተኛ የሆኑ ሰዎች አሉ። የምር ጸሎት ተደርጎላቸው ያው እምነት ስለሆነ በአመክንዮ የምትደራደረው ነገር አይደለም። እምነት ነው፣ ፌይዝ ነው፣ ተቀበለዋል። ግን ያቺን ክፍተት ተጠቅመው ደግሞ ከደላሎች ጋር ተመሳጥረው ያንቺ ህይወት ደቡብ አፍሪካ ነው ብለው እጩ ሚስቶችን እዛ የሚልኩ አሉ። ሌሎችንም ሰዎች እዛ የሚልኩ አሉ፣ ወጣቶችን እና የትኛው ነው ልክ የትኛው ነው ልክ ያልሆነ የሚለውን አሁንም ራሱን የቻለ ጥንቃቄ ይፈልጋል። ባንዴ ድርግም አድርገን ይሄም ልክ ነው ይሄም ልክ አይደለም ራይት ኔክስት መስጠት አይደለም። ግን ማነሳሳት የሚለውን ግን ያሳያል። ማነሳሳት አንዱ በአይን ውስጥ የሚገባ ነገር ወደ ልብ ሲደርስ ምን መልእክት ይዞ ሊመጣ እንደሚችልም እንደዛ ነው። አንዱ ሌየር ነው እንግዲህ ይሄ። ከዛ በተጨማሪ ደግሞ ቅድም ያልኳቸው የቤቶች አሰራር፣ የልጆች የትምህርት ሁኔታ፣ የእርሻ ግብአቶች ምናምን በልጆቹ ብቻ የሚቆም ጉዳይ አይደለም። በቤተሰብ መካከል ድብቅ ፉክክር ይጀምራል ማለት ነው። አንደኛው ቤተሰብ ኑሮ ሲሻሻል ማህበራዊ እውቅና ብቻ ሳይሆን የኢኮኖሚ እድገት ብቻ ሳይሆን የሚመጣው በማህበራዊ እውቅናም ከፍ ይላል። ሶሻል ስታተሱ ከፍ ይላል። ቅቡልነቱ ከዚህ የእድር ዳኛ ይሆናል፣ የሀገር ሽማግሌ ይሆናል ምናምን በገንዘቡ ለውጥ ምክንያት ማለት ነው። ያቺ ድብቅ ኮምፒቲሽን ፉክክር ትፈጥራለች እና በፊት ለፊት ወጥቶ ለሪሰርች ስትሄድ የሚዲያ ሰዎች ሄደው ሲጠይቋቸው ፊት ለፊት ሽማግሌዎቹ ወላጆች አረኛ አንፈልግም አልክም ልጆቻችን አደጋ ነው ምናምን ይላሉ። ዞር ብለው ግን ገንዘቡን አሰባስበው ደላላ ፈልገው የሚልኩት የእነሱም አሉበት ማለት ነው። ሶ የቤተሰብም ራሱን የቻለ እንትን አለው፣ ጣጣ አለው። ቅድም ያነሳ ነው የመቃብር ጉዳይ አለ። እንግዲህ ከጽንስ እስከ አስክሬን ድረስ
ያሉ ጉዳዮችን ዝርዝሮ ማየት ይቻላል። ማህበረሰቡ አርአያ አድርጎ የሚያስበው የተሳሳተ ታሪክ ስለሆነ ይሄ በአንተ ብቻ ሳይሆን በዩኒቨርሲቲ ብዙ ምሁራን ፕሮፌሰር ቴሲስ ተሰርቶ የብዙ ዩኒቨርሲቲ ውስጥ ያለ ነው እና ለዛ ነው። ግን እውነትም ስላልሆነ ምንድን ነው በንጉሱ ጊዜ እንደ ሀገር ክደት ነው ወደ ውጭ ሄዶ መቅረት የሚለው በጣም የተሳሳተ ነው። ለምንድን ነው እንደዚህ የምለው? አፄ ኃይለ ሥላሴ ንጉስ ናቸው። ከንጉስም ደግሞ ራሳቸውን የትምህርት ሚኒስትር አድርገው ሾመዋል። የትምህርት ሚኒስትር አሁን ብዙ ሰው በብዙ ነገር ላይ በጽሁፍም በአንዳንድ ሚዲያም የሚተረከው ለትምህርት የተለየ ትኩረት ሰጥተው ሳይሆን እኔ ስፈቅድልህ ነው የምትማረው የሚለውን መልእክት ለማስተላለፍና እግርም ላይ ወርቆ ነው። እኔ የኢትዮጵያ የስነ ምግባር አስፈላጊ ነው፣ መከባበር ጉልበትን ቢስም እኔ ነውር ነው ብዬ ማምን ሰው አይደለም። ግን እሳቸው ኢትዮጵያን እንደ ግልና እያንዳንዱን የሚያደርጉትን ነገር እኔ ስፈቅድ ነው የሚል መልእክት ለማስተላለፍ ነው እንጂ ሌላው ምንድን ነው ደርግ የንግስና ደም የሌለው ከየትም መጥቶ ሀገረ መንግስት ለመብራቴ በቃ እኛም ማይሉ ኢትዮጵያኖች እኔ የሚሉ ግለሰቦች ደርግን ለማውገዝ ለማነወር የተደረገ እንጂ ይሄ ከእውነት የመነጨ አይደለም። በንጉሱ ጊዜ ስህተት ካለ ታረማለሁኝ። የጥናት አካሄዱም በደንብ መጠናት አለበት የሚለውንም እቀበላለሁኝ። የኔ እስከዛሬ ያለኝ የኔ አንደርስታንዲንግ የኔ የጥናት ግኝት ግን በንጉሱ ጊዜ መሰደድ ሀገር ክህደት ነው አላልኩኝም። አሁን ያልኩ አልመሰለኝም፣ አላልኩኝም። አይ እኔ አላልኩኝም። እንዳውም በንጉሱ ጊዜ ተማሪዎች ናቸው በብዛት ይሄዱ የነበረው ውጭ ሀገር ባሉ ዩኒቨርሲቲዎች የሚሄዱና የሚማሩት። በተቀባይ ሀገራት ዘንድም በሚቀበሉ ሀገራት ዘንድም ኢንተግሬሽን ፖሊሲ የሚባል ነበር። ኢንተግሬሽን ፖሊሲ በቅርብ ነው የተጀመረው። ወደዛ ሀገር የሚገቡ ሰዎችን ከዛ ሀገር ባህል አኗኗር ዘይቤ ጋርና የኢኮኖሚ ስርዓት ጋር አደባልቆ አዋህዶ ማስኬድ ማለት ነው። ኢንተግሬት ማድረግ ማለት ያ ፖሊሲ አልነበረም። ስለዚህ እዛ የሚሄዱ ሰዎች እዛ ሊቀሩ ሊቆዩ ሊማሩ ሊኖሩ አይደለም ሊሰሩ አይደለም፣ ተምረው ለመመለስ ነው። አንተ እንዳልከው ተምረው ሲመለሱም ቁጥራቸው ትንሽ ስለነበረ ሲመለሱ ስራ ያገኛሉ፣ ያውም ከፍ ያለ ስራ በሚኒስቴር ደረጃ በሹም። ስለዚህ የዛኔ ኢንቴንሽናቸው ተማሪዎቹ ወይም የሄዱት ሰዎች ሲሄዱም ኢንቴንሽናቸው ለመመለስ ነው። የዛም ሀገር ፖሊሲ ተቀብሎ ለማስተናገር ሳይሆን ገስት አርጎ እንደ እንግዳ አቆይቶ ለመመለስ ነው። ስለዚህ ለመቆየት ቢሞክሩም ተቀባይነት አያገኙም። እዚህ የመጀመሪያ ተቀዳሚ ዓላማቸውም ደርሶ ተመልሶ እዚህ የተሻለ ስራ ለመኖር ነው፣ ለመስራትና ለመኖር ነው። ስለዚህ በዚህ ጋር ብዙም ችግር ያለብን አይመስለኝም። በደርግ ጊዜ ያልኩት በብዛት የምትለዋን ያዝልኝ። በሚኒሊክ ጊዜም ነበረ፣ ከዛም በኋላ ነበረ። በብዛት ግን ስደት ከኢትዮጵያ የተጀመረው በደርግ ጊዜ ነው። የነገን አልወልድም የሚል ፊልም አለ አይደለም? የነገን አልወልድም የተቀዳው መላኩ ተፈራ የዛሬን ተውልኝ ምንድን ነው መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛሬን ተውልኝ የነገን አልወልድም ከምትለው ነው የተወሰደችው። መላኩ ተፈራ የደርግ ባለስልጣን የነበረ ይመስለኛል። ብዙ ሰዎች ከጎንደር አካባቢ አሜሪካ የገቡት በሱ ጊዜ ነው። እንዳውም እዛ ገብተው አሁን ያመሰግኑታል፣ እንኳንም አሰደድከን የሚባልም አመለካከት አለ። አንተ ባታሰደድን እዛ ባንገባ ኑሮ ኑሯችን በዚህ መልኩ አይሻሻል የሚል ነገር አለ። በብዛት የምትለዋን ያዝልኝና በብዛት በደርግ ጊዜ ነው መሰደድ የጀመረው። ወደ ደቡብ አፍሪካ ደግሞ በብዛት የተጀመረው በኢህአዴግ መግባት ጊዜ ነው። ያንን ከምን ጋር ያገናኙት? አፓርታይድ ስርዓት ደቡብ አፍሪካ ሲያበቃ ደቡብ አፍሪካ በአፓርታይድ ስርዓት ጊዜ እንደ ኢትዮጵያ ሁሉ በሀገር ውስጥ ከቦታ ቦታ መንቀሳቀስ አይቻልም ነበር። ፓስቡክ ያስፈልጋል። እኛ የይለፍ ደብዳቤ ያልናቸው ማለት ነው። ከአንድ ፕሮቪንስ ጥቁሮች
ወደ ከተማ ገብተው ስራ ለመስራት ፓስቡክ መያዝ አለባቸው። ያንን ፓስቡክ አሳይተው ነው ሰርተው ወደ ቅድም ያልናቸው ታውንሺፖች የሚመለሱት። ወደ ውጭም የመሄድ ከውጭም ሌላ የማስገባት እንትን የላቸውም። ነጮቹ ዘግተውታል በራቸውን። በማንዴላ የሚመራው የኤኤንሲ የአፍሪካ ናሽናል ኮንግረስ ስልጣን ላይ ሲወጣ ግን ራሳቸው የነጻነት ታጋዮቹ ዋልተር ሲሱሉ፣ ኦሊቨር ታምቦ፣ መሐመድ ካትራዳ ማንዴላን ጨምሮ በተለያዩ የአፍሪካ ሀገራት ውስጥ ተሰራጭተው የትግል ራሳቸው ስደተኛ ሆነው ሪፊጂ ሆነው ትግል ሲያደርጉ ነበር። ከነዛ ሀገራት ውስጥ አንዱ ኢትዮጵያ ነች። ማንዴላ እዚህ የመጣበት እና ራሱ ሆቴል ያረፈበት ማለት ነው። በጋዜጠኛ ስም መጥቶ የውትድርና ስልጠና ወሰደ። ያንን ውለታ ስለሚያውቁ በራቸውን ከፈቱ። አፓርታይድ ሲቆም ደግሞ ከገጠር ወደ ከተማ መንቀሳቀስ ቻሉ። ጥቁሮች እንደ ልባቸው መንቀሳቀስ ቻሉ። የደርግ መንግስት ወድቆ የኢህአዴግ መንግስት ሲተካ ደግሞ አሁን አንደኛው ጥሩ አንደኛው መጥፎ ነው እያልኩኝ አይደለም። የመንቀሳቀስ መብት በሀገር ውስጥም ወደ ውጭም ትራቭል ዶክመንት ማግኘት ጀመሩ። በጦርነቱ ጊዜ ደግሞ በጣም ብዙ ሰዎች ኬንያ ላይ ከትመው ነበረ። የደቡብ አፍሪካ በር መከፈቱን ሲሰሙ ከኬንያ ወደዛ መሄድ ጀመሩ። በዛ ጊዜ አውሮፓ፣ ካናዳ ምናምን የአሳይለም ፖሊሲያቸው እየጠነከረ ስለሄደ ሪጀክት ያደረጉ ነበር። ሳውዝ አፍሪካ ደቡብ አፍሪካ በሯን ስትከፍት የመጀመሪያዎቹ እንዳውም ሳውዝ አፍሪካን እንዴት ነው የሚያዩት? በአንቺ በኩል አሜሪካና ካናዳ አውሮፓ እንገባለን፣ ስቴፒንግ ስቶን ትራንዚት ካንትሪ አድርገው ነበር የሚያዩት። አሁን ያለው ትውልድ ግን እንደ መዳረሻ ነው የሚያዩት። አሁን ያለው ከፖለቲካ ጋር የተያዘውን ለማለት ነው እንጂ ከዛም በፊት ነበር፣ ወደፊትም ይቀጥላል። ቅድም እንደተባለው ስደት እንደ ሞት፣ ውልደት፣ እንደ ጋብቻ ፍቺ አንድ ወሳኝ ሁነት ነው። ራሱ የህይወት ወሳኝ ሁነት ነው እና ይከናወናል፣ ይቀጥላል፣ ነበረ፣ ዛሬም አለ፣ ወደፊትም ይቀጥላል። እንዴት አድርገን ማኔጅ እናርገው፣ እንዴት አድርገን ኢንፎርምድ የሆነ ዲሲሽን እንውሰድ፣ እንዴት አድርገን ጉዳቱን እንቀንሰው፣ እንዴት ጥቅሙን እናጉላው የሚለው ነው። አመሰግናለሁ። ውድ የነገረ መጽሐፍ ፕሮግራም ተከታታዮች እንዴት ነበር ቆይታችን? ከዮርዳኖስ አልማዝ ሰይፉ መንገደኛ 2 በተሰኘ መጽሐፉ ላይ ያደረግነው ቆይታ ይህን ይመስላል። ማን ያውቃል አንድ ቀን ይህንን መጽሐፍ ይዘን እዛው አብዛኞቹ ስደተኞቹ የሚገኙበት ደቡብ አፍሪካ እናደርገው ይሆናል። በዚህ ፕሮግራም ላይ ተካፋይ ሆናችሁ ስለመጣችሁና ዮርዳኖስ አልማዝ ሰይፉ ስለተገኘህ እጅግ በጣም እናመሰግናለን።